ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የፈንዲሻ ፋሚሊዎች የወርቅ የቤተሰቦች እንዴት ተጨመናችሁ ወይ? አለው እስከር መስገን ለፈቲያ ዛሬ ዩቲዩብ ተከፈተ። ለፈቲያ ዩቲዩብ ተከፈተ። መብሩክ ብያለሁ። ሁለተኛ ደግሞ ማን ነው ደግሞ? አበባ ማርቆስ ነው። ማን ነበር ስሙ? ጦንቃዮቹ እናንተን ይዘው ይሂድና እናንተ ጦንቃዮች መብሩክ ኮንግራ ብያለሁ። ይህ ደግሞ የኔ ጣፋጮ እንዴት ናት? የኔ ጣፋጮ ደግሞ እንዴት ነው የሚታየው? ድናችሁ ጆርጂ እንዴት ናችሁ? ሰይጣን ጀማይ እንዴት ናችሁ? ጦንቃይ ደብተራ ሁላ ነው ለከብታጅ ውስጥ ያለው ማርቀር ማን ነበር? የጦንቃይ ሰውዬው ይሰይ በርሶ ብቻ ነው የምንፈልገው። አባብዬ ጌታ በየት አባብዬ አባታችን መከታችን የእኛ መድኃኒት ረግጣ መሄዷ ነው። ምን በወጣት ሰማን ሆና ልጥፋባት። ተው አባብዬ ሄድባት። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃም። አይኖርም የሚያሸሸው ልቤን ያንቺን ፍቅር ከቶ የሚያከስሙ ልንገርሽ ሁሉም ያስታውሰኝ የያዝኩት ወርቅ አልማዝ መሆኑ ነው። በቃ አታስቢው ይቅር እምላለው ወድሻለሁ የፍቅሬን መጠን በቃል ከምገልጸው በላይ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናቸው? እኛ ያለን ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንዲህ እያለን መተናል ዛሬ በሰዓታችን ዜና አቅራቢ የሚሆን ከመሰለኝ እንዲህ ማለት ነው የቀረሽ። ደፈጭ እንዳለን እሺ። እንዴ ሰላም አትሉም እንዴ? እኔ ብቻ እንዲህ ሰላም። ኧረ በሉ እባክህ ብሩክ ሰላም ብለው እስቲ። እሺ እንግዲህ እስቲ በና ለብሩክ ስጠውስ በእናትህ እኔ አንተ ማየት ራሱ እንዴ እንደሚያስጠላ ለብሩክ ስጠውስ በእናትህ። እሺ ብለን ወደ እናንተ መተናል። ድባቡ ግን እንኳን ደህና ቆያችሁ። ያው ድባቡ ግን አያስመጣም። እንግዲህ ሀዘኑን በዚህ መልክ ልናልፈው ወስነናል። ምን ታስባላችሁ? አዎ እንዴ ያንም ሀዘን አትበልተው ጣጅሪ ይደፈን። ያው አለ ቤተሰቦች ግልጽ ያልሆነላችሁ በጣም ብዙ ነገር እንዳለ እርግጠኛ ነኝ። እንደዚያውም የሚያስደነግጣችሁ ነገር አለ። እንግዲህ ዛሬ እሱን ነገር ፈታ አድርገን ልናመጣላችሁ አስበናል። ያው ብዙ ነገር ተፈጥሯል ትላንት። ለእኛም ለእናንተም ድንገት የሆነ ዱብዳ መጥቶብናል። አሁን አትጨነቁ። በጣም ደህና ፍቅር ተቀበልከው? ያው ፈጥነን የሆነ ነገር ለማድረግ ሞክረናል። እንግዲህ ዛሬ እሱን ነገር የሚክስ በጣም ትልቅ ነገር ከዛ ሙድ የሚያስወጣ ለረጅም ሰዓት አውርተን ተወያይተን ተራለኔ ሰው ቤት ዝም መቼም አይጨርስም። ተቀበለው በእናትህ ተቀበል። እሱ ከሆነ አመትም አይጨርስም። እሱ ማለት ያለ አመትም አይጨርስም። እሱ በእናትህ ተቀበለው። ከሱ እጅ ላይ ማይኩን ተቀበለው። እስቲ ብሩክ በእናትህ ተቀበለው። ከዚህ እጅ ተቀበለው። እስቲ ንግግሩ አያምር፣ መሳቅ አያምር። ይህ የጎረቤት ልጅ ሆንክ እንደዚህ ምናምን ጠገን ያው ለቤተሰብ ግልጽ ስላላረግላቸው ነው። በሞቴ የኔ ማር እንደምን አላችሁ ውድ ቤተሰቦቻችን? ሁሉ ሰላም ነው? እኛ ሸጋነን፣ ቆንጆ ነን። ዛሬ እንደዚህ አምረን ከቆንጆ ጋር ስትሆን ለነገሩ ፈታ ብለን ይፈልጋል። ገብቷል። ትላንት ትንሽ እናንተንም እኛንም የሚያስጨንቅ ነገር ተፈጥሮ ነበረ። እሱ ነገር አልፎ ዛሬ ላይ ደርሰናል እና ዛሬን ደግሞ ትንሽ ፈታ ብለን ለቀቅ ብለን እንደዚህ በአበባ
አሸብርቀን በኬክና ሻማ ምናምን ልናደርግ አስበን ነበር። የጓደኝነት አይመስልም ብለን ቫላንታይንስ ዴይ የጓደኝነት ቫላንታይን እያከበረን እንገኛለን። ይህንን ፕሮግራማችን ተካፋይ እንድትሆኑ ስፖንሰር ያደረገልን ፍቅር ናት። ፍቅር ቤቷን እንዴት ምን አለ እኔን ሲነካ በአንድ ቡሪካ ደስኪ አንድ ብቻ ግን ቤቴን ስፖንሰር አድርጊያለሁ። ዛሬ ቀን ሙሉ استكيجون استزور بل است ولا زايد اللي راسك كده ቁጭ በል እናስታውቃለን። استرك كده ቁጭ በል ይከት ሆስፒታል የሆነበት እያለን ነበር። ብቻ ግን ያው ማምሻውን ቆንጆ ለማድረግ ነው ወደ እናንተ የመጣ ነው። እስቲ ብሩክ ይናገር በእናትህ እስቲ ብሩክ ይናገር ብሎ ሆስፒታል ታለች ይበለው ላይ አትጨነቁ። ከባድ ነገር አይደለም፣ የከፋ ነገር አይደለም። እሱን ለማለት ነው እና እንግዲህ እኛም ተጨንቀን አስጨነቅናችሁ። የምር እኔ ባልሆነው በሆነው ቪዲዮ የሚይዘው ነገር ይሄ አመሌን ወያ አባብዬ ልስነብህ እንዴ? ኧረ ተው አባብዬ፣ ኧረ ተው። እኔ ምን አጠፋው አባብዬ? ደግሞ ምን ትንቀለቀላለች? ዛሬ አትቀመጥም። አንገቷን ነቅዬ የዶሮ አንገት ልትከለባት አትሳቂያም ሴት አትገርምት? ወይኔ እናትህ አባብዬ ይቅርታ፣ አባብዬ ይቅርታ፣ ጉልበቴ ሳሚ አባብዬ ይቅርታ። 7 ጊዜ ነው ጉልበቴ። 7 ጊዜ? ኧረ መርቃለሁ 10 ጊዜ የእሷንም የጓደኛዬንም ጨምሬ 10 ጊዜ አባብዬ። ያቺ ደግሞ ስትታይ ልጃገረድ ትመስላለች። ናት አባብዬ። አንተ ሞክረሃታል? በምን አወቅ? እኛንን ውስጡን የምናውቀው እርስ መጃን ደም ሳይነካን ሆድ ውስጥ ገብተን መውጣት እንችላለን። እርስ መጃን አሁን ምንድን ነው የምትፈልጊው? ንገሪው። ኦንቃይ ደላችን ቡታጅራ ሁላ 3 ጊዜ አንተ ዝም ብለህ ዘበያቲ ጀርባው ላይ ታርግበት። አባብዬ ልጅ እየተንቀለቀለች አባብዬ አትንቀለቀልም። እሷ ናት መደቀል ያለባት። ሚዳቆን አድርገሽ እንዲያንቺ አባብዬ እኔ ምን አለ ሚዳቆን አድርገሽ ወይ አሁን አንቺ 3 ጊዜ አዞረሽ ምን እንደምትፈልግ ተናገሪ። እሺ አባብዬ፣ ፈሱን አጠቃቀሙን ይንገሯት መጀመሪያ። እንዴት ነው የምታሸተው? ነይ እዚህ ጋር ተንበርክ። አፍንጫሽ ላይ ነው የምፈሳው። ምን እያደረጋችሁ ነው ያላችሁት? ቆይ እንዴ እኔ ለምን ታምሜ አልቀርም። እንደዚህ አይነት ነገር አለ። ፈቲ እኔ ድኛለሁ። እሱ የታመቀ የፍቅር በሽታ ነው አይደለም። እኔን ለስንተኛ ጊዜ መሰለሽ የሰለበኝ? አንቺን ይደፍነዋል። እኔ ወንድ ነው መሰለኝ። ወንድ ነው የሚሰልቡት። ሴቶቹን መድፈን ነው እንዳልደፍነት። የምራችሁ ነው? ይደፍንሻል ፈቲ። እኔን ሰልቦኛል። እኔ መጀመሪያ የቀለዳችሁ መስሎኝ ነበር። የምራችሁ ነው? የእውነት ነው? አንቺ አሁን የት እንዳለው ታውቂያለሽ? ኧረ ከእናንተ አይጠበቅም። የምር እንደዚህ ነይ ብዬሻለሁ። እንደዚህ አይነት ነገር ታምናላችሁ? ፈቲ ነይ እስቲ ነይ ቁሚ። እኔ ያጫጭራ ነው የሚተከል። ቆይ ችግር የለውም። በቃ እግሯን ቆርጬ እንደባ በደረቷ እንደተሳለ ስንቱ ነው ቆማጣ የሆነው? እኔ ከአንድም ሁለት ሶስቴ ሰልብ ሆኛለሁ። ላሳያት እንደ አባብዬ እንዳታሳይ። አላሳይም። አሁን ለአንተ ትልቁን እተክልልሃለሁ። በእርሶ መጀን አባብዬ፣ በእርሶ መጀን በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ የኔ ልዕልት እኮ ነሽ። የኔ ውድ እኮ ነሽ። ይጠገብ አይበቃም አይኖርም ብሩክ ነጠፋችው። የኔ ማር ፍቅር ከቶ የሚያከስመው ልንገርሽ ሁሉም ያስታውሰኝ የያዝኩት ወርቅ አልማዝ መሆኑ ነው። በቃ አታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ
አባብዬ ይነሱ፣ ተመችቶኛል። ይነሱ፣ ስራ ልጀምር በዚሁ ይነሱ። አባብዬ ፋቲ ነይ ማል ግቢ ነይ እኛ ፈሱ በኋላ እንግዲህ ይኸው ተነቅሎላታል። ደህና ነሽ? በጣም ነው የደነገጥኩት። እሺ ምንም ብለሽ ማለት ምንም ብለን ልናስደብር ይችላል። ችግር የለም። ይህን አባብዬ እንዴት አይሽልን? ኮንግራሽን እንግዲህ ዩቲዩብ እየከፈተች መስጠት የማይሰለቻት ፍቅር መብሩዬን ቆንጆ ዛሬ እድሏን ላንቺ ሰታ ዩቲዩብ ከፍታ እኛን ጋብዛ እንደዚህ አይነት ይህን የመሰለ ፕሮግራም አዘጋጅታ ጠርታናለች። እንግዲህ ሰሞኑ ስላለሽበት ሁኔታ ብዙ አላለም። ድጋሚ ነገር ቀስቅሰን ይህንን የመሰለ ደስታችንን ማጣት አንፈልግም። ሰው ፈቲ ከዚህ በኋላ ይሄ የአንቺ ዩቲዩብ ቻናል ነው። ሰርተሽ የምትቀየሪበት ዩቲዩብ ቻናልሽ ነው ፈቲ። እኛም ማለት ደስ ስትሉ ታለንትሽን እንዳትወድቂ ድጋሚ ታለንቴ። አይ አንዳንድ ቤተሰቦች ደግሞ በአንቺ ምክንያት በትላንትናው ነገር የተጨነቁ ስላሉ እንደው እኛ ነግረናቸዋል በጥቂቱም፣ ግን አንቺ ብንነግራቸው ለማሳመን ያህል ከአንቺ አንደበት ቢወጣ የአንቺ ቤት ስለሆነ ማለት ውጡልኝ። ሰላም እንግዲህ አሁን የኔ ቤተሰቦች ነው የሚሆኑት። የኔ ቤተሰቦች ነው አይደል የምላቸው። ቤተሰቦቻችን አራታችሁ ሶስታችሁ ብሩኬ፣ አንቺ የፍቅር ጣፋጯ። ሰላም እንግዲህ ውድ ቤተሰቦቻችን፣ የሁላችንም ቤተሰቦች ያው እንግዲህ ሁላችሁም ብዙዎቻችሁ ተጨንቃችሁ እኔንም ሆነ ሁላችሁንም ስጠይቋቸው ነበረ። እናም አሁን ደህና ነኝ አልሐምዱሊላህ፣ ጥሩ ሁኔታ ላይ ነው ያለሁት። በዛ ላይ ደግሞ እነዚህን የመሰሉ ጓደኞች እችን የመሰለች ነው እነሱ ካሉም አትቅጠራቸው። አመሰግናለሁ ጓደኞች እና የኔና የእህቴ ቤተሰቦች እንዴት ናቸው? እንግዲህ ለምዳችኋል መውጣት። አንተ ግን እንደዛ አይነት ቀልዴት ነው የተማርከው? በቀድሞ ህይወትህ እንደዚህ ነበርክ እንዴ? ጀግና ነህ የእውነት በጣም ምን ያስደነገጣችሁ እንድፈሳ አለ። በተመሳሳይ ጠንቋይ እንዳትታለሉ። ኦሪጂናሉ ፈቲ ቤት ያገኛሉ። እና መቁረሻ ይታ መጀመሪያ ላይ በጣም አስደንግጣችሁ ነበር። ወላሂ በጣም ማለት የቀልድ መሰለኝና ከዛ እያመረራችሁ እየሄዳችሁ መሰለኝ። የቀልድ መስሎሽ ነው እንዴ ያዞርሽው? እንዴ የምር ቢሆንማ ልገላችሁ ነበረ። እንዴ እንደዚህ አይነት ነገር ቀልዱ ቀልድ ነው። አሁን ቀልዱ ቀልድ ነው። በስነ ስርዓት መልካም ምኞታችሁን ግለጹላት። ምንም ለተንኮል ሲሆኑ ተሽቀላድ ነው፣ ለእንትን ሲሆን ይገባበዛሉ። ድንግል ወሬ አውራንካ ድንግል የሆናችሁ ሰብስክራይብ ቆያላችሁ። ሁላችሁም ቋንቋ አድርጋሽ። እሺ ቀልድ እንደሆነ እንዳለ ዩቲዩብ ሲከፈት ስሜቱን አውቀዋለሁ እና በመጀመሪያ ኮንግራ እንኳን ደስ ያለሽ። እንግዲህ ዩቲዩቡ ነፍ ሰብስክራይበር በሰብስክራይበር ሆኖ ገደብ ሰጠው ደስ ይለናል። 50 ሺህ ላድርገው። ምን ይሳነኛል? አባብዬ በርሶ መጀናት አይ እንትን ገደብ 50 ሺህ አድርገንላታል። በርሶ መጀና ብቻ ነፍ በቃ እስከቻላችሁ ድረስ በደንብ ሰብስክራይብ አግኝተሽ አሪፍ ነገሮችን ለቤተሰቦችሽ ይዘሽበት የምትመጭበት ቻናል ያርግልሽ። በደንብ በቃ ፋ የምትይበት ደስተኛ የምትሆኝበት ቻናል ያርግልሽ። ከኛም ጋር ባህሪሽን የምታስተካክል ያርግልሽ። በቃ ኮንግራ። ወደ እኔ ነው እንደሚሄደው አንቺ ጠቅሊያ መቼም አንተ ነገም አትቆም፣ መጨረሻ ነው ለአንተ እስከሚያልቅ ድረስ። ያው ማለት
በለሽ ማለት ወዳጆቻችን የኛ ምርጥ ፋሚሊዎች ማለት እንግዲህ በእነዚህ አይነት ነገር አትታሙ። ድሮ ጀምረን የምናወራው ነገር ነው። በሰብስክራይብ የእኛ ፋሚሊ አይታማም ማለት በቃ ሰፖርታችሁ ይለያል ነው የምላችሁ እና በዚህ ነው ፍቅራችሁን የምታሳዩን። እኛ የፈቲን ደስታ በደንብ ነው የምንፈልገው። ሰሞኑን ካለችበት ሙድ